እንግዲህ ይሄ እንትን አለ የምታዩት ነው ይሄ የመከታው ሶሻል ሚዲያ ላይ አይታችሁታል አሁን የኢትዮጵያ አየር ኃይል በድሮን አለው ሁሉም ሀገር ድሮን አለው አሁን ኮምፒውተር ነው የሚመስለው ዝም ብሎ ይሄ እንደምታዩት ድሮን ኮምፒውተር አለው ምናምን ዝም ብሎ እንትን ነው ይሄ ቴክኖሎጂ ኢንትሮዲዩስ እየተደረገ ነው ኢትዮጵያ ማለት ነው ብርሃኑ ጁላ ብቻው ቻለው እንግዲህ እኛ እኮ ድሮን የገዛ ነው ለንዋጋበት እኮ ነው ድሮን እኮ እንደ ተራ መሳሪያ እኮ እንደ ክላሽ እንደ መድፍ እንደ መትረየስ እንደ ዲሽቃ ምናምን እኮ ማለት እኮ እኔ ልመርጥልህ ነው ምናምን ሲለን ነበርና ብርቅ ነው እውነት ነው ብርቅ አይደለም አሁን እውነት የሁቲ አማጽያን የየመን ሁቲ አማጽያን ምን እንደሚያደርጉ ታውቃላችሁ ሚሳኤል እዛው ነው ከፈለጉ አዲስ አበባን ይመታሉ እዛው ቀይ ባህር ላይ ሆነው ንቱ ቢባል ቀይ ባህር ኢራን አዲስ አበባ ባዩ ብትባል ትመታለች የማምታት አቅም አላቸው ብዙ ቴክኖሎጂ ታጥቋል እንኳን ድሮን ምናምን እንደ ጸረ ድሮንና ድሮን እንኳን ማለት ነው እዛው ነው በጣም ሶፊስቲኬትድ የሆነ ነገር የታጠቁ ናቸው አሁን ዛሬ ፋኖ እንዴት ይፋ አደረገው ነው ጥያቄው እሱ ነው የሰማነው ፋኖች ራሳቸው መግለጫ ይስጡበት እንጂ የሆነ ምክንያት አላቸው የሰማሁት ነው ስላልፈቀዱ እኔ ያልናገረው እንጂ የሰማሁት ምክንያት አለ ይፋ ያደረጉት የፋብን ምክትል አዛዥ ነው በከታው እንደምታውቁት የሸዋ ፋኖ ከመስራቾቹ እና ከፍተኛ አዛዦች የነበረው አሁን አፋብን ከተባለ በኋላ ምክትል አዛዥ ነው የዘመነ ምክትል ነው የድሮን አቅም እንዳለው አሁን በተግባር እያሳዩ ነው የጸረ ድሮን አይደለም የድሮን አቅም ራሳቸው የሰሩት ይሰማ ነው እና በራሳቸው አቅም ብዙ ነገሮችን ኮንሲደር ያደረገ ዘው እንትን የገጣጠሙ ያው አብይ አዲስ አበባ ሆኖ ይሄ ትናንሽ ናቸው ስዋርም ድሮንስ ምላቸው ዝም ብሎ በገፍ ተለቆ ይሄ እንትን የሚልበት አጥፍቶ ጠፊ አይነት የሚልበት ማለት ነው አብይ የሚያስጎበኘን በኢትዮጵያ ቴሌቪዥን የሚያስጎበኘን ማለት ነው እና መከላከያን መምታት እንደሚችል መከላከያ ጦር መምታት እንደሚችል እኔ ባለፈው አረጋ ከበደ ባህዳር ያለው አረጋ ከበደ በጣም ጭንቅ ውስጥ ነው ምን እንደሆነ አላቀም ግን በጣም ቤዝመንት ላይ ነው የሚተኛው አሉ ሰዎች አጠገቡ ያሉ ከጽፈት ቤት አካባቢ ብዙ ሰዎች በቅርብ የሚያውቁትና ምን ነው ፋኑ በምን እንዳያገኘው ነው በጣም ፋኑ ድሮን አለው እየተባለ ነው ቤት እንዳስገባ አይታወቅም በሱዳን አስገብቶት ይሁን አሜሪካ ሰጣው ይሁን ግብጽ ሰጣው ይሁን አይታወቅም ግን ድሮን አለው እየተባለ ነውና ቤዝመንት ነው የሚያድረው አማራ ክልል ባስጣኑ የምር አልኩና ግራ ገባኝ እንዴት ተብሎ ነው እስከዚህ ድረስ ይፈራል እንዴ ምናምን አልኩኝ ለካ የምር ይሄ መረጃ ነበራቸው ማለት ነው ብልጽግናዎች ዛሬ እንዴት ብሎ ነው ተይተው የሚያድሩት ጀነራል ገሌ የት አካባቢ ነው ብርሃኑ በቀለ የት አካባቢ ነው መኖሪያው አሁን በቀላሉ ያገኟቸዋል ማለት ነው ልክ በልዩ ሁኔታ መነጽር አለው ስለኔ የነበረው ተሳስቶ ነው እኛ ተሳስተን ነው የመታ ነው ሲቪል ስንገድል የነበረው ስለነበር ብርሃኑ ጁላ ተሳስቶ ሲቪል ሲገድል እንዳልነበረ ፋኖ ዛሬ በለቀቀው ቪዲዮ ማሳያ ነው ፋኖ ሁሉም የላካቸው መሳሪያዎች በሙሉ ታርጌታቸው ሲመቱ አየን እኔ በቃ አሁን ግራ በጣም ኮላተራል ዳሜጅ ነው ወይ እንዴት ነው አይን መነጽር አላቸው አይን አላቸው ድሮን በቀጥታ ሲቪሉን ወታደር መለየት እንችላለን ሲል ነበር ቴክኖሎጂው እንኳን የመከላከያ እንኳን በኢራን እንኳን በቱርክና በቻይና የተሰሩ ትላልቆች ሚሊዮን ዶላር የሚያወጡ በጣም በብዙ ሚሊዮን ዶላር የሚገዙት ይሄ ሰሜን ሸዋ ጫካ ላይ ራሳቸው የገጣጠሙት እንኳን ይታያል ወታደር መሆኑ በደንብ ይታያል ሲመታ በሙሉ ይታያል መድፍ ሲመታ መድፈኞች ሲጋዩ በደንብ ይታያል ብርሃኑ ጁላ ይልማ መርዳሳ አብይ አህመድ ሆን ብለው አማራና ትግራይ እስከ ደምቢዶሎ የነበረው ሰሜን ሸዋ ሰራሊ ሲቪላን ሲገድሉ የነበሩት ሆን ብለው ነበር ሲገድሉ የነበሩት ሆን ብለው ነው ይሄ ሰው ሲቀልድብን ነበር ድሮን እኮ የተሰራው ለጦርነት ነው ለውጊያ ነው ድሮን የተሰራው የገዛ ነው ልንዋጋበት ነው እንጂ ድሮን አለን እያልን በሚዲያ ልንገልጸው አይደለም የጦር መሳሪያ ነው ልክ እንደ ክላሽ ያቅሙን ይሰራል ሌላውም ያቅሙን ይሰራል ድሮንም የራሱን ስራ ይሰራል ድሮን እኛ የምንጠቀመው ለስብስብ ኢላማ ነው
በወታደራዊ አባባል ስብስብ ኢላማ የሚባል ነገር አለ። ስብስብ ኢላማ ማለት የጠላት ጠንካራ ቋጠሮ ማለት ነው። የጽንፈኛው ስብስብ ስናገኝ እንመታለን በድሮን። ገጥመዋል እኮ እኔ መሳሪያ ሊመርጥለት ነው። አይ ድሮን ተውና ክላሽ ለክላሽ እንግጠም ነው እያለ ያለው። ይሄ በመሆኑ ምክንያት ህዝብ ላይ ድሮን አይጣልም፣ አይተኮስም። ኢቭን መንደር ላይ አይተኮስም። ተመልካቾች ይሄ ቅጥፈት ነው። ካቴጎሪካሊ በደንብ ዝም ብሎ በቃ ምንም ልዩነት የለው ዝም ብሎ ቀይ መስመር የለው ምንም ግራ የሌለው ውሸት ነው። ድሮን አሁን በምናየው ዝም ብሎ ሰሜን ጎንደር ሰሜን ሸዋ ዝም ብሎ ፎቶግራፍ የሚለጥፉት ሶሻል ሚዲያ ላይ ስለጋ ያው መከታው ማሞ ነው ለማታውቁት መከታው የዘመ መከተል ነው የሸዋ ፋኖ አዛዥና መስራች ነው ከድሮቹ ጀምሮ ነው እና ይሄ ጀነራል ፊልድ ማርሻል ብርሃኑ የሚነግረን ጠቅላላ ከትግራይ ያው እኔ ይገባኝ ነበር እነሱ የሚሰጡት ምክንያት ነው እንጂ ያው ደደቢት ከሁመራ ተፈራቅለው ደደቢት የትምህርት ቤት ኖርማል ትምህርት ቤት ውስጥ ተጠልለው የነበሩ አይዲፒ ተፈናቃዮች የነበሩ ማዶ ተሻገረው ወደዚህ ማዶ የነበሩ ደደቢት እንትን ላይ መጥቶ በድሮን የገናለት ሌሊት 5 ሰዓት ጀምሮ ከሚድናይት አካባቢ እየተመላለሰ በድሮን ሲያጋያቸው 89 ነው ምናምን እዛው እናት እያጠባች ከነዚህ እዛው በተኙበት ይሄን ሁሉ ሲፈጃቸው እና የአሜሪካ ስቴት ዲፓርትመንትም የዩናይትድ ኔሽንስ በሙሉ መግለጫ ያወጡበት በግልጽ ያ በፍጹም እያየን ሲጨፈጭፋቸው እንደነበር ማሳያው እሱ ነው። እኔ ይገባኝ ነበር ምን ሆኖ ነው እያልኩኝ ነበር። ምን አላደረኩም ጁንታን ነበር የሚጨፈጭፈው ይላል። ዴሊበሬትሊ ንጹሃን ነበር የሚጨፈጭፈው ይሄ ዛሬ ዝም ብሎ ለይስሙ ለእንትን የተለቀቀ እንትን የተለቀፋኖች የለቀቁት በትርጉም አለው። ተው እንከባበር ብለው ነው ዛሬ ይሄ ስለቀቁት ይለዋል። ሰው ይለያል፣ በደንብ አድርጎ ይለያል። ተራ እኮ ነው። ፊልም ይቀረጽ የለ እንዴ? ፊልም ምናምን ይለያል የለ እንዴ? አዲስ ነገር የለም እኮ። ፊልም ይቀረጻል። የድሮን ደግሞ የአብይ አህመድ መንግስት ከበድ ያሉ በጣም ብዙ ሚሊዮኖች ናቸው አይደል? ሚሊዮን ዶላር ነው የሚያወጣበት። ይሄ የቻይና የቱርክ የኢራን ምናምን ለይቶ ነው የሚመጣው። ይልማ መራሳም አብይ አህመድም በሙሉ ይሄን ሁላ በተራ ሲያጋዩት የነበረው የኢትዮጵያ ህዝብ አውቀው ነው። ሶሻል ሚዲያ ላይ ያላችሁ ተጠቃሚዎች ከሆናችሁ እነዚህን ቪዲዮ ስታዩዋቸው ማለት ዝም ብሎ ይፋ የተደረጉ ቪዲዮዎች አሉ። ይሄ ሚስጥር አይደለም። አሁን ይሄ ይፋ ያደረጉበት ምክንያት ሰምቻለሁ። እኔ ደስ ብሎኛል ደግሞ ሰምቻለሁ። ሚዲያ ለራሳቸው መግለጫ እስካሰጡበት አልናገርም እንጂ ሚዲያ ለምን ይፋ እንዳደረጉ ሰምቻለሁ። 8 ቪዲዮዎች ናቸው ይፋ የተደረጉት። አስደናቂ ነው። መከላከያ ለካ በድሮን ተመቷል። ይሄን ሁላ እኔ መከላከያ በላይነሽ አመዴ ነው ማንም አመዴ ላኩልን እንጂ እያሉ በቲዲኤፍ ላይ ይሄን ሁላ ሲያዘምት የነበረው ለምሳሌ እኔ ካየኋቸው ቪዲዮዎች ጥር 20 2017 መድፍ ተኳሹን ጨምሮ መድፍ ተኳሽ ዋና ሴንተር ላይ ነው ተራራው መድፍ ተኳሹን ጨምሮ መድፍ ምድብተኛ ላይ ነው ያነጣጠረው። ጠቅላላ ነው የፈጇቸው የሚያሳይ በቪዲዮ የሚታየው ሶሻል ሚዲያ እንትን ላይ ያለ አንድ ከፍተኛ አመራር እና 2 አጃቢዎችም እዛው ቆስለው ይታያሉ። ሁለተኛ ይሄ ደግሞ አጣዬ ነው። አራዳ በር የሚባለው አጣዬ አራዳ በር የካቲት 2017 ነው። ይሄም ይታያል። ሶስተኛ ሸዋሮቢት ነው። ሚሊሻ ካምፕ ውስጥ የሚሊሻ የሚኖሩበት ካምፕ ውስጥ ነው ያደረጉት። የመጀመሪያ የድሮን ጥቃት ነው። የካቲት 23 2016 ዓመተ ምህረት አሁን 2018 ላይ ነው። 2 ዓመት አሁን መጋቢት አልፈና 2 ዓመት ከ1 ወር ሆኖታል ድሮን መጠቀም ከጀመረ ፋኖ ነው። የካቲት 23 2016 ዓመተ ምህረት የመጀመሪያ ሸዋሮቢት ካምፕ ውስጥ የሚሊሻ ካምፕ ውስጥ ያደረጉት 3 ፖሊስና የሚሊሻ አባላት እዛው በድሮን ሲሞቱ ይታያል። ቪዲዮ ላይ ማየት ካያችሁ ብዬ ነው።
የኤፍራታና ግድም አራተኛ ላይ ለምሳሌ አራተኛ ላይ የታየው ኤፍራታና ግድም አላላ የሚባል አባሰበር የሚባል አላላ አባሰበር የሚባል ዓላማ የተደረገው የሞርታር ነው። ሞርታር ክፍል ነው። ሞርታር ክፍል ነው። ይሄ መቼ ነው? መጋቢት 2017 ነው። 2017 ዓመተ ምህረት ነው። 8 ቪዲዮዎች ለቋል። ዛሬ የአማራ ኃይሎች 8 ቪዲዮ ለቋል። የለቀቁበት ምክንያት የራሳቸው ምክንያት አለ። እኔም ሰምቻለሁ ሚዲያ ላይ እነሱ ራሳቸው እስኪናገሩ እንጠብቃለን። ይሄን ሁላ በፍጹም ወደ ሚዲያ አቅርበው አያውቁም። ታርጌት ድሮን በዚህ ዝም ብሎ ራሳቸው እዛው ሰርተውት የሚያደርጉት ታርጌት እንደማይሰጥ ድሮን ግልጽ ነው፣ አሳይተውናል። ይልማ መርዳሳ ያ ሶፊስቲኬትድ በሚሊዮን የሚገዛ ይሄ ተራ ምናምን ገጣጥመው የሚሰሩት ነው። ሶፊስቲኬትድ የሆነ ድሮን ከዚህ ከዓለም በኢትዮጵያ ሀብት እየገዛ ሲተኩሶ የነበረ ለዛም ተኳሾቹ ከውጭ ሀገር አስመጥቶ ዛሬም ድረስ ተኳሾቹ የውጭ ሀገር ነው። አሁንም ደብረዘይት ቢሾፍት ያሉት ይሄ በፍጹም ሊስት እንደማይችል ሆን ብሎ ግን ህዝብ ሲጨፈጭፍ እንደነበረ ግን ማሳያ ነው። ይሄ ሰው እየተናገረን ግን ሌላ ነው። ጠላት ስብስብ ሲገኝ ግን ይተኮሳል። ደግሞ ድሮንም ይሄን ያህል ተጠቅመናል ብዬ ሊወስድ አልችልም። ባለን አቅም ልክ አልተጠቀምንም። ኤክሰፕሽናል ምርጥ ላማ ሲገኝ ግን እንተኩሳለን። እሱ ደግሞ ለህዝቡ ጥንቃቄ አድርገን ማለት ነው። ይሄ ተመልካቾች ይሄን እዚህ ጋር እንዘጋዋለን። የሌላ አማራ ክልል ኦልሞስት የነፃ ግዛቱ ምንም በቃ 90% ነፃ ግዛት ነው ከትላልቆቹ ዋና መስመር እና ዋና ከተሞች በስተቀር ለዛው ለህዝቡ ደህንነት ተብሎ ነው። አማራ ባህር ዳር ለምሳሌ ሐሙሲት የት ነው? 30 ኪሎ ሜትር ከባህር ዳር ነው። ባህር ዳር ትልቅ ከተማ ነው። እንግባ ቢባል ብልጽግና አብይ አህመድ ደሊበሬትሊ ከተማውን እንደሚያወድም እኔ አልጠራጠርም። የባለፈው ፓተርኑን አይተናል። የባለፈው ፓተርን ደብረታቦር ምንድን ያደረገው? በድሮን ያጋየው፣ በሚግ ነው ያጋየው። እና ኃላፊነት የወሰደው ደግሞ ያ ሽፍታ ነው፣ ወያኔ ልኮት ነው፣ የእንትና የሻዕቢያ ነው፣ የግብጽ ነው አሉ። ግብጽ ምን ጉዳይ አላት? ደብረታቦር የሚባል ስም ታውቀዋለች እንዴ? ልታውቀው አትችልም። ሽመልስ አብዲሳ ጉዳይ ነው። ሽመልስ አብዲሳና አብይ አህመድ ላይ መካከል ትልቅ ችግር እንደተፈጠረ እየተነገረ ይገኛል። ዋና የችግራቸው መንስኤ የኢትዮጵያ ቀጣይ ምርጫ በተመለከተ ነው። እንግዲህ ሽመልስ ምን እንደሆነ አይታወቅም። ምናልባትም እንደ አለማየሁ አተምሳ ሳይመረዝ አይቀርም የሚል ጭምጭምታ በኦሮሚያ አካባቢ እየተናፈሰ ይገኛል። ምን ያህል እውነት አለው አይታወቅም። ግን ምናልባት ተመረዞ ሊሆን ይችላል እንደ የቀድሞ የኦሮሚያ ፕሬዝዳንት የነበሩት አለማየሁ አተምሳ የኦህዴድ ሊቀመንበር የነበሩት ስለሳቸው ጉዳይ እየተነገረ ይገኛል። ለማንኛውም የሽመልስ ህመም ምንም መሆኑን አይታወቅም። ግን ዱባይ ይዞት እንደሄደ ባለፈው አብይ አህመድ ወደ ዱባይ ሲሄድ ይዞት እንደሄደ ነው የተነገረው። ገና አልተመለሰም፣ ህመሙም አልታወቀም። ፋርስ ጉዳዮች ደግሞ ትንሽ ምን የት ሄዶ ነው የሚለው ነገር ሲመጣ ጠቅላላ ብዙዎች የሚባሉ የብልጽግና አከርጋዮች የሚባሉ ደህና ነው ኦቦ ሽመልስ አብዲሳ ደህና ናቸው እያለ በአፋን ኦሮሞ በአማርኛ እየጻፉ ነው። አሁን ከአብይ ጋር ትልቅ ችግር ውስጥ ናቸው። ከኦህዴድ የደረሰን መረጃ ለፓርላማ ምርጫ በተመለከተ ቀጣይ ምርጫ ያው እናደርጋለን ብሎ እየሰሩ ስለሆነ በሙሉ በአብይ ነው የቀረቡት። በአብይ ይሁንታ ብቻ አብይ ሪክሩት አድርጎ በአብይ የተመለመሉ ናቸው 100% ከኦሮሚያ ከአማራም ጭምር የአማራ ጭምር አብይ በሙሉ አፕሩቭ ያደረጋቸው አብይ በግል ኢንዶርስ ያደረጋቸው ናቸውና እነ ሽመልስ አብዲሳ ደስተኛ አይደሉም። እነግራቸዋለሁ። የአማራ ክልል ያለው ጉዳይ እነግራቸዋለሁ። እነ ሽመልስ አብዲሳ ደስተኛ አይደሉም። ምንድነው? እኛም እኮ እንፈልጋለን ማለት ጠይቆ ነበር ሽመልስ አብዲሳ። ይሄ እኮ አንፈልጋቸውም፣ ይሄ እንፈልጋለን፣ እነዚህ ይግቡ፣ ለፓርላማ ይመረጡ፣ እነዚህ ግን ባይመረጡ ጥሩ ነው ሲል ምን አገባህ አንተ አለው አብይ። የምፈልጋቸው ነው ይግቡልኝ፣ እኔ የምፈልጋቸው ሰዎች የኦሮሚያ ለፓርላማ ፈልጋቸው ይግቡልኝ፣ ይሄን አስገባልኝ ሲለው ምን አገባህ አንተ ሲለው አለሚቱ እኔ እኮ ቃል በቃል ነው አለሚቱን ወደ አንተ ቦታ አምጥቼ አንተ የጋምቤላ ርዕሰ መስተዳድር አደርግሃለሁ እኮ ምን ታመጣለህ ነው ያለው አሉ።
አለሚቱ ማለት የጋምቤላ ርዕሰ መስተዳድሯ ሴት ብቸኛ ሴት አስተዳዳሪ ያለችው ኢትዮጵያ እሷ ነች ያለችው የጋምቤላ እና አንተ ምን ጉዳይ አለ እዚህ ላይ ከፈለኩኝ አንተን ወደ ጋምቤላ አስተዳዳሪ አድርጌ አለሚቱን የኦሮሚያ አስተዳዳሪ ላረጋት እኮ እችላለሁ የፓርላማ ተመራጮች ምን አገባ አንተ የምትመርጠው ብሎ ትልቅ ልዩነት እንደተፈጠረና ትልቅ ዲሳስፋክሽን በኦሮሚያ ፖለቲካል ዲስኮርስ አካባቢ ብዙ የማይነገር ወደ ውጭ የማይወጣ ችግር ውስጥ እንዳሉ እየተነገረ ይገኛል። የዚህ ማሳያ ትላንት ሐሙስ ነበር። ትላንት ያው ኢትዮጵያ መሽቷል፣ ያው ሐሙስ ነው ትላንት መደበኛ ስብሰባ ማክሰኞና ሐሙስ ይደረጋል እንደምታውቁት ፓርላማ ላይ መደበኛ ስብሰባ ትላንት ስለ ጉምሩክ ምናምን ቀረጥ ጉምሩክ የሆነ ህግ ረቂቅ ህግ ነው ምናምን አፕሩቭ ሊያደርጉ ወይ ሊወያዩ ቀጠሮ ይዘው ነበር ትላንት ሐሙስ የፓርላማ ማለት ነው። ከዛ ያው የኳረም መሙላት አልቻለም። 2/3 ነው 60% ይሁን 2/3 መሙላት አለበት ቮት ለማድረግና በፓርላማ ስም የሆነ ነገር ለማጽደቅ 2/3 ኳረሙ ስላልተሟላ ተበትሯል ስብሰባው የፓርላማ የትላንት ሐሙስ አልተከናወነም። ጋዜጠኞች ተጠርተው ሰው ቢጠብቁ አልመጡም። ምንድነው ሲባል እንደ አድማ ነው የተቆጠረው የሰማነው ከፓርላማ ሰዎች የሰማነው አድማ ነው የመጣው የፓርላማ አባላት በሙሉ የሚቀጥለው ምርጫ ላይ እንደማይሳተፉ የተነገራቸው ኦሬዲ አሁን ሊስት ተደርጎ የለ አማራ ክልል የሚወዳደረው ቤንሻንጉል የሚወዳደር ኦሮሚያ የሚወዳደር በሙሉ ሊስት ስለተደረጉ አሁን በጣም ብዙዎች ተመቷል አይወዳደሩ አሁን አክቲቭ ኢንካምበንት ወንበር ላይ ያሉት ፓርላማ አባላት ያሉት በሚቀጥለው ምርጫ ላይ እንደማይሳተፉ ሊስት ስለተደረጉ አሁን እንደ አድማ ይሄ ለሞተ መንግስት ደግሞ ለምን እጄን ማወጣው ብለው ቀሩ። የቀሩት ጠቅላላ ኦሮማራ የሚባለው ነው የቀረው። የኦሮሚያ ተወካዮች የአማራ ተወካዮች በአብዛኛው ቀርቷል። በአብዛኛው የተገኙት ከደቡብ ክልል እና አንዳንድ ክልሎች ጋር የተገኙት ይሄ በአጋጣሚ አይደለም የቀሩት። አሁን አስረግጬ የምናገረው ከነሱ በማስረጃ የነገሩን የፓርላማ የሚመለከታቸው ሰዎች የነገሩን ነው። እንደ አድማ ነው የተቆጠረው። አንመጣም ከዚህ በኋላ የሚቀጥለው ምርጫ ላይ ለዚህ አይነት የሞተ መንግስት ደግሞ እጃችን አውጡ ተብለን ለማውጣትና አገዛዙን ለማድረግ ነው አገዛዙ ስልጣን ላይ እንዲቆይ ለማድረግ ነው ወይ ምን ዋጋ የለንም መጣን አልመጣም ህጉን ታረቀዋለ። ስለዚህ ብሎ እንደ አድማ ነው የተቆጠረውና ትላንት የነበረው የፓርላማ ስብሰባ አልተከናወነም። የኦፒዲኦ እና የአማራ አዴፓ በአዴና ተበሉን ስለሚሉ ይቅር የሚላቸው አሉና የአዴፓ የአማራ ብልጽግናና የኦሮሚያ ብልጽግና ናቸው አሁን እዚህ አካባቢ እነዚህ ተወካዮች ናቸው ፓርላማ ላይ ያልመጡትና በአጋጣሚ ያለ መሆኑ ብዙ እያነጋገረ ይገኛል ፓርላማ ላይ ያሉ ሰዎች